በሲዳማ ክልል በተለያዩ አካባቢዎች በህገ ወጥ መልኩ ወደ ገበያ ሊገቡ የነበሩ አዮዲን የሌለው ጨው በተደረገው ክትትል በህገ ወጥ ተግባራት ላይ የተሰማሩ አካላትን በቁጥጥር ስር ማዋሉን የሲዳማ ክልል ጤናና ጤና ነክ አገልግሎት ግብዓት ቁጥጥር ባለስልጣን አስታውቋል። ባለስልጣኑ ዋና ዳይሬክተር አቶ ቡሪሶ ቡላሾ እንደተናገሩት ከሆነም ባለፉት ዓመታት ከምግብ ጋር በተያያዘም አግባብነት የሌላቸው ምርቶችን ሲያሰራጩ የነበሩ ግለሰቦችን በቁጥጥር ስር መዋላቸውን በተደረገው ቅኝት ወቅት ተናግረዋል። እኛ እንደ ሲዳማ ክልል ባለፉት 5-6 ዓመታት ከምግብ ጋር ተያይዞ በርካታ ግለሰቦችን ለህግ አቅርበን ውሳኔ ያገኙበት ሁኔታ ነው ያለው። አንድ ምግብ ከእርሻ እስከ ጉርሻ ጤንነቱ በተጠበቀ መልኩ የምግብ ሰንሰለቱን ባልጣሰ መልኩ ነው መቅረብ ያለበትና በተለይ እንደኛ እንደ ሀገርም የሚቀየጡ ወይንም አዳልትሬት የሚደረጉ ምግቦች በርካታ ናቸው። እናንተም እንደምታውቁት የጤፍ ዱቄት አለ፣ በርበሬ አለ፣ ማር አለ፣ ዘይት አለ። እነዚህ ነገሮች ክሪቲካሊ በጣም ሬጉሌት የሚደረጉ ምግቦች ናቸው። አዮዲን የሌለው ጨውን ወደ ገበያ ማስገባት በህግ የሚያስጠይቅ መሆኑን የገለጹት ደግሞ የኢትዮጵያ የምግብና መድኃኒት ባለስልጣን ሐዋሳ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቃዱ ንማኔ ናቸው። ሐዋሳ ላይ ሁለት ቤቶች ላይ በመኖሪያ ቤት ውስጥ ማሽን ተክለው በህገ ወጥ መንገድ አዮዲን የሌለው ጨው እየፈጩ ሌብሊንጉን ግን አዮዲን እንዳለው አስመስለው ሲሸጡ የነበሩ ልዩና ሸማ የሚባል ጨው የተገኘበት አግባብ አለ። በተመሳሳይ ግን በበርካታ ሁኔታ አዲስ አበባ ድረስ የሚሰራጭ ሺማ የሚባል ጨው አለ። የዛ ምንጭ ደግሞ የት ነው ብለን ለማጣራት ባደረግነው ጥረት ለኩ ከተማ ላይ ኦልሞስት ለ4 ዓመት ሰውየው እዛ መኖሪያ ቤት ውስጥ ፓክ ያደረገ የተለያየ ሌብሊንግ ስም እየሰጠ ስሙንም እየቀያየረ ሲያመርት የተገኘበት አግባብ አለ። አዮዲን የሌለው ጨው አዮዲን አለው ብሎ ሲያመርት እጅ ከፍንጅ የተያዘበት አግባብ አለ። በዛም ያው የለኩ ከተማ ፖሊስ እንዲሁም የሲዳማ ክልል ጤናና ጤና ነክ ባለሙያዎች በጋራ በመሆን ያን ጨው ወደ ፖሊስ እንዲሄድና ናሙና ወደ ላቦራቶሪ እንዲመረመር የተደረገበት ሁኔታ አለ። በ2002 ዓ.ም የወጣውን የምግብና ቁጥጥር አዋጅን በጣሰ መልኩም ለምግብነት መዋል የሌለበትን ምርት በማምረት ስራ ላይ በተሰማራ ግለሰብና ግብረ አበሮቹ ላይ በተወሰደው ህጋዊ እርምጃ የለኩ ከተማ ነዋሪዎች ድርሻ ትልቅ እንደነበር የተናገሩት ደግሞ የሰሜናዊ ሲዳማ ዞን ፍትህ መምሪያ ኃላፊ አቶ ተስፋዬ ሆባሳ ናቸው። 661 2002 ላይ የወጣ አዋጅ አለ። መድኃኒትንና የምግብ ቁጥጥርን ለመቆጣጠር እና ለማስተዳደር የወጣ አዋጅን ባልተከተለ መልኩ በለኩ ከተማ ከ4 አባር ጋር የተባበረ አንድ ግለሰብ አንደኛ ፍቃድ ሳይኖረው፣ ሁለተኛ ጥራቱ ያልተጠበቀ ጨውን የራሱ ባዘጋጀው ወረቀት በማዳበሪያ ላይ በማሸግ በአካባቢው ህብረተሰብና እንደ አከፋፋይም እንደ ሻጭም ሆኖ ሲሸጥ ከህብረተሰቡ በደረሰ ጥቆማ ሊደረስ ተችሏል። ጤንነቱ ያልተረጋገጠ ለግብይት እንዲውል ያልተፈቀደ ፍቃድ የሚሰጥና ጥራቱን በሚያረጋግጥ አካላት ያልተረጋገጠ ነገርን ለህብረተሰቡ ማሰራጨት በራሱን የቻለ ወንጀል መሆኑን አጣርተናል። የሲዳማ ክልል ጤናና ጤና ነክ አገልግሎት ግብዓት ቁጥጥር ባለስልጣን ባለፉት ወራት ሲያካሂድ በነበረው የምርመራ ተግባር የጥራት ደረጃቸውን እንደማይመጥን ባረጋገጠባቸው ምርቶችና አምራቾች ላይ ህጋዊ እርምጃ እንዲወሰድ ማድረጉን የባለስልጣኑ ዋና ዳይሬክተር አቶ ቡሪሶ ብላሾ አመላክተዋል። ደረሰን ጥቆማ መነሻ እስከ ቦታው ድረስ ሄደን የኦፕሬሽን ስራ ሰርተናል። ከለኩ ከተማ ፖሊስ ጋር በመቀናጀት እነዚህ ሶስቱም አካላት ተቀናይተን ተግባራትን የሚፈጽሙ አካላትን እጅ ከፍንጅ ነው ያዝነው። በወቅቱ በህግ ቁጥጥር ስር እንዲሆንና ምርቱም በህግ ቁጥጥር ስር እንዲሆን ተደርጎ ናሙና ተልኳል። በዛ ናሙና መሰረት ምንም አይነት የአዮዲን ውጤት እንደሌለበት ውጤቱ ያሳያል። በዚህ መነሻ ያው ክስ ተመስርቶበት በዚህ ሳምንት ባለፈው ማለት ነው ሰሜናዊ ሲዳማ ዞን የአቃቤ ህግ በመሰረተው እኛ በመሰረትነው ክስ ያንን ክትትል በማድረግ ውሳኔ ከ5 ዓመት እና የገንዘብ መቀጮ አንድ ላይ ውሳኔ ተወስኖበት ወደ ማረሚያ እንዲወርድ የተደረገበት ሁኔታ ነው ያለው። በመጨረሻም በህብረተሰቡ ጤና ላይ ችግር የሚያደርሱና የተቀመጠውን ደረጃ የማያሟሉ ምርቶች ላይም እንዲወገዱ ተደርጓል።